ስሞላ ፉል ሞኔታይዜሽን እንሄዳለን። አድሴንስ በኩል ወደ ሎካል ባንኮች የምንጠቀምበት ባንኮች ላይ ይለቀቃል ማለት ነው። ስለዚህ ደግሞ ዛሬ በዩቱብ እንዲለቅ ገንዘብ ማግኘት ይችላለን። ምን ያክል ሳብስክራይበር ያስፈልጋል? ምን ያክል ዋቺንግ አወር ያስፈልጋል? እንዲያ ደግሞ ያን ለማሟላት ምን ስቴፖችን ማለፍ አለብን የሚለው አንድ ባንድ የምናየው ይሆናል። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ሳብስክራይብ ማድረጋችሁ ደግሞ የዚህ ዩቱብ ተከታይ ከሆናችሁ ሼር ላይክ እና ጠቃሚ ነው ካገኛችሁ ለጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ይሄ ቪዲዮ እስከመጨረሻ እንድትከታተሉ ነው ፈልገው። የገባችሁ ነገር ካለ ኮሜንት ለማስቀመጥ ትችላላችሁ። የተለያዩ ጥያቄዎች የምንጠቀምበትን የቴሌግራም ግሩፕ መቀላቀል ከፈለጋችሁ ደግሞ ሜሴጅ ቦታ ላይ ፒን አድርጌያለሁ። ቴሌግራም ሊንኳን ነክታችሁ ገብታችሁ ወደ ግሩፕ ያገባችሁ አዳዲስ ነገር ሲልክ ደግሞ ወደዚህ የምትመጡበት ነገር ይሆናል ማለት ነው። ከዛ ወደ ዋና ሀሳባችን ስንመለስ ዩቱብ ላይ አድቫንቴጅ ያለው ምን ያህል ነገሮች መጠቀም ይችላል? ምን ያክል ተከታይ ያስፈልጋል? እንደገና ደግሞ ምን ያክል ሳብስክራይበር ሲኖር ነው ዩቱብ ሞኔታይዝ ወይም ክፍያ ማግኘት የምንችል የሚለው አንዱ ላይ የምናነሳው። የመጀመሪያው ሀሳብ ክሬት ማድረግ ወይም አይዲያ መሰብሰብ ነው። አይዲያ የምንሰበስበው ከሄደባችሁ ለዩቱብ የሚሆኑ ኒች መምረጥ ወይም ማውራት ወይም በተከታታይ መስራት የምንፈልግበትን የዩቱቡን አይዲያ ኮሌክት ማድረግ ነው። እሱን ደግሞ ከተለያዩ ተከታታዮች ቻትጂፒቲ ላይ መጠየቅ ይችላል። እንደገና ደግሞ ምን በዚህ ሰዓት ደግሞ ተከፋይ መሆን የምንችልበት የዩቱብ ቻናል ምን አይነት ኒች ፈርት ነው። እንደገና ደግሞ ምን አይነት ሪስ ወይ ምን አይነት ታይትል በልቻ ልጠቀም ይችላል የሚለውን ኒች ለምሳሌ አሁን ፕላስ ፖይንት የምል ነው። እናንተ እንደዚህ አይነት ሰርች ወደ የሆኑ ወርዶችን ሰው በቀላሉ ሰርች አድርጎ ማግኘት የሚችልበትን የመጀመሪያ መምረጥ ነው። ከዛ ደግሞ እንደዚያ የሚሆነው ዩቱብ ቻናል ክሬት ካደረጋችሁ በኋላ ሜንዚ ሊሆን ይችላል ብሄድ ሊሆን ይችላል ቪዲዮ ፖስት ማድረግ። ነገር ግን የሚመከረው ቶሎ ብሎ ቪዲዮ ፖስት ማድረግ ስለሆነ ኢንጌጅመንቱ ከፍ እንዲል ቶሎ ሞኔታይዝ ክፍያ ማግኘት ከፈለጋችሁ ደግሞ ከአንድ ሳምንት ውስጥ ሁለት የሚመስሉ ቪዲዮዎች ቪዲዮችን ፖስት ማድረግ ነው። ይህን ደግሞ ፖስት ያደረጋችሁ ኮንሲስተንሲ ወይም በቀጣይነት ቪዲዮ ፖስት ያደረጋችሁ ስትሄዱ ቶሎ ሞኔታይዝ ሊሆን እንዲገኝ ቪዲዮ ከፍ ያለ ይሄዳል ማለት ነው። ስለዚህ የመጀመሪያው ምንጭ መረጣችሁ። ከዛ ደግሞ ቪዲዮ በተከታታይ መከታተል ነው። እሱ እየቀጠላችሁ ስትሉ በራሱ ዝም ይፈጠራል። ዋቺንግ አወር ወይም የተከታዮቹ ዋቺንግ አወር ምን ያክል ጊዜ ቪዲዮ ላይ ያዩ ቆይተዋል ብሎ ይቆጥራል። ከዛ ደግሞ እሱ እየጨመረ ሲሄድ መጀመሪያ ባስቀምጥ ነው እኛ ፖስት ያደረገ ሲንቀጥል ወደ ሞኔታይዝ ስቴፖች ያልፋል ማለት ነው። የሞኔታይዜሽን ስቴፖች ደግሞ የመጀመሪያው ሀፍ ሞኔታይዜሽኑ 500 ሳብስክራይበር እና 3000 ዋቺንግ አወር በሶስት ቪዲዮ ሲሆን ይሄ የመጀመሪያው ሀፍ ሞኔታይዜሽን ፋን ነው። ፉል ሞኔታይዜሽን ደግሞ ከሆነ 4000 ዋቺንግ አወር እና 1000 ሳብስክራይበር ስሞላ 1000 ሳብስክራይበር እና 4000 ዋቺንግ አወር ስሞላ ፉል ሞኔታይዜሽን እንሄዳለን ማለት ነው። ከዛ በኋላ ሞኔታይዝ ላይ ካደረጋችሁ በኋላ ከጎግል አድሰንስ ጋር ከተገናኘ በኋላ ቀጥታ በየወሩ ወይም በፈረንጆች ቀን 30 ወይም በእኛ ቀን 21 እስከ 25 ባሉት ቀናቶች ውስጥ ቀጥታ በጎግል አድሰንስ በኩል ወደ ሎካል ባንኮች የምንጠቀምበት ባንኮች ላይ ይለቀቃል ማለት ነው። ስለዚህ ይሄን ለማድረግ ምን ያስፈልጋል? አንደኛ ኮንሲስተንሲ ያስፈልጋል። ኮንሲስተንሲ ማለት በቀጣይነት ቪዲዮዎችን ፖስት ማድረግ ነው። ለምሳሌ አንድ ቪዲዮ አንድ ጊዜ ፖስት አድርጋችሁ ታቆሙ ከሆነ በምን ታመር ሞኔታይዝ ሊሆን አይችልም። ምክንያቱም ኮንሲስተንሲ ቼክ ያደርጋል። ምን ያክል ፖስት የተደረገ ነው ቼክ ያደርጋል። እንደገና ደግሞ ምን ያክል ሰዓት የጠበቀ ፖስት ማድረግ ይቻላል የሚለው አንድ ላንድ ቼክ ስለሚያደርግ እሱም ቼክ የሚያደርግበት የራሱ አልጎሪዝም ሲስተም ባለው ዩቱብ አለ። ቲክቶክ ላይ እንደምትመለከቱት ቪዲዮቹ እንዴት ነው አንድ ፖስት አድርጋችሁ ታቆሙ ከሆነ ያን ጊዜ እየጠበቀ ሁለተኛ ፖስት ታደርጉ ደግሞ ቫይራል የሚወጣበት ቻንስ እየቀነሰ ይሄዳል። ምክንያቱም ቪዲዮ ፖስት የሚደረግበት ኮንቲኒስ ሳይንስ ጋር ቪዲዮ የመታየት ቻንሱ ደግሞ እንደዚህ እየቀነሰ ይሄዳል ማለት ነው። ቪዲዮ በትክክል እንድታይ ከፈለጋችሁ ደግሞ እንደገና ደግሞ ቶሎ ሞኔታይዝ ቪዲዮ እንዲወጣ ከፈለጋችሁ ቪዲዮ ከሳምንት ሁለት ጊዜ ሊሆን ይችላል። ከቻላችሁ 3 ጊዜ ካልሆነ ደግሞ ከሳምንት አንድ ጊዜ ፖስት ያደርጋችሁ በቀጣይነት ሳታቋርጡ ሞኔታይዝ ከሆነ በኋላ ሙሉ በሙሉ ገቢያችንን በዩቱብ ማግኘት እንችላለን ማለት ነው። ዩቱብ ላይ ያለው ሀሳቦች ይህን ይመስላሉ። ዩቱብ ደግሞ ቀጣይ እንዴት ነው ማስፈላችሁ ከአፕሊኬሽን እንዴት ያደርጋችሁ ፖስት ማድረግ እንደምትችሉ ደግሞ ቻናል ክሬት ከማድረግ እስከ ሞኔታይዝ ስቴፕ ያለው ሌላ 6000 ሳብስክራይበር ያለው የኔ ዩቱብ ለእናንተ ሪፈር ያደረኩ አንድ እናንተ ማስበናል። ባለፈው ደግሞ የዩዘር አፕ ላይ ሞኔታይዝ ሊሆናችሁ ካላችሁ ዶላር በቂ ወደ ጀመራችሁ ካላችሁ ኮመንት ቦታ ላይ እናንተ ሜሴጅ ማየት ፈልጋለሁ። የተጨማሪ ነገር ደግሞ ማየት ስትፈልጉ ኮመንት ላይ ያለችውን የቴሌግራም ሊንኳን ነክታችሁ ካልሆነ ቴሌግራም ላይ አውር ፕሮግራም ብላችሁ ይሄ ስክሪን ላይ የምትመለከቱበትን ጽሁፍ ከጻፋችሁ ቀጥታ እናንተ ወደ ቴሌግራም ወስዳችሁ ቴሌግራም ላይ ደግሞ ገባችሁ በኋላ
እዚህ ላይ አዳዲስ ነገሮች ፖስት የሚደረጉበት ቦታ ስለሆነ አዳዲስ ነገር ስታገኙ ሁሌ ገብታችሁ የምታዩበት ይሆናል። በሌላ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ ቻናል ሰብስክራይብ ማድረጋችሁን ላይክ ማድረጋችሁ በጣም ነው። በሌላ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ